የኔታ ቤት ሎሊ ከአንድ ትንሽ ጠርሙስ ውስጥ የቆየ ከረሜላ አገኘች። ወይኔ ታድዬ ብላ እጇን ጠርሙስ ውስጥ ከታ ከረሜላውን ለማውጣት ፈለገች። ጠርሙሱ ግን ጠባብ ስለነበረ የሎሊን እጅ ያዛት። ሎሊ ደነገጠች። ወይኔ ጉዴ፣ ወይኔ ጉዴ! በቃ ከረሜላውን አልፈልገውም። እጄን ልቀቀኝ፣ አንተ ጠርሙስ፣ እጄን ልቀቀኝ አለች ሎሊ። እጇን ለማስለቀቅ ሎሊ ታገለች፣ ነገር ግን ማስለቀቅ አልቻለችም። እንዴት ነሽ? ደህና ነሽ ወይ? አብረን መጫወት እንችላለን። እንዴ እጅሽ ምንድን ነው? እጅሽን ለምንድን ነው የደበቅሽኝ? አላት ልጁ። ምንድን ነው የደበቅሽው? እጅሽ ለምንድን ነው ማታሳይን? አሏት። ሎሊ እጅሽ ምንድን ነው ጠርሙስ ውስጥ የገባው? እንዴ ቆይ እኔ ላውጣልሽ። እኔ ላውጣልሽ። እጅሽን አምጪው። ቆይ ወይኔ ሎሊ ስላመማት እጄን አመመኝ፣ ተወኝ፣ ሂድ ከዚህ አንተን ያሳመምከኝ ሂድ ብላ አባረረችው። ሀናና ሚጣ ከትምህርት ቤት ሲመለሱ መንገድ ላይ ሎሊን አገኟት። ጫማቸው ተፈቶ ስለነበረ ሎሊ እንድታስርላቸው ፈልገዋል። እስቲ ቆይ ልሞክራ አለችና ሎሊ የጫማ ክሩን ለማሰር ሞከረች፣ ግን አቃታት። ወይኔ ጉዴ! እጄ ጠርሙስ ውስጥ ገብቶ እኮ ምንም ነገር መስራት አልቻልኩም አለች ሎሊ። ሰብለና መቅደስ ስዕል እየሳሉ ነው። ሎሊ መሳል ፈልጋለች። ተመለከቷትና ሎሊ ነይ ከኛ ጋር እኮ መሳል ትችያለሽ አሏት። ሎሊም ስለጋበዟት ደስ ብሏት ነበረ። ነገር ግን እጇ ጠርሙስ ውስጥ ስለገባ እጇን ማውጣት አልቻለችም። በዚህ ምክንያትም ስዕል መሳል አልቻለችም። ሎሊ እጅግ አዘነች። ሎሊ እጇ ጠርሙስ ውስጥ በመሆኑ ምክንያት ምንም መጫወት አልቻለችም። በዚህ ተናዳለች፣ አዝናለች። ቸኩላ እጇን ጠርሙስ ውስጥ በመክተቷ ምክንያት ጠርሙሱ እጇ ላይ ቀረ። ማውጣትም አቃታት። ተናደደች። ሌሎቹ ልጆች እየተጫወቱ እኔ ላልጫወት ነው እንዴ አለችና ሌሎቹ ልጆች እጇ ውስጥ ባለው ጠርሙስ መምታት ጀመረች።
በስተመጨረሻ ማን እንደሚመታቸው አወቁ። ሎሊ ናት እንደዚህ የምትሰራው ብለው አወቁባት። ሎሊም በስተመጨረሻ ምን ማድረግ እንዳለባት ማሰብ ጀመረች። በቃ ልንገራቸው ብላ ነገረቻቸው። ሎሊዬ እጅሽን እኮ እንደዚህ ጠባብ ነገር ውስጥ መክተት አልነበረብሽም። ቆይ እስቲ ምን እናርግ አሉ። አሰቡና በስተመጨረሻ ሳሙና እያደረጉ ጠርሙሱን እየቀቡ የሎሊን እጅ ሳቡት። ሎሊም ከጠባቡ ጠርሙስ ውስጥ እጇ ወጣ። ደስ አላት። ሎሊም እጅግ ደስ አላት። ዘለለች። ሁለተኛ እጄን እንደዚህ አይነት ጠባብ ነገር ውስጥ አላስገባም። ለካ እጃችሁን ተጠንቀቁ ስትጫወቱ፣ ጠባብ ነገር ውስጥ አትክተቱ የሚሉን እንደዚህ ተጣብቄ እንዳልቀር ነበረ። ጓደኞቼ በጣም ነው ማመሰግነው። ለሁለተኛ ጊዜ ግን በጣም እጠነቀቃለሁ። አመሰግናለሁ አለች ሎሊ። በስተመጨረሻም ሎሊ በጣም ደስ እያላት ወደ ቤቷ ሄደች። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይህ ቤት